አይ አሁን አንቺ አሳብሽ ያው እንደኔ ልጁ ቢያዝ ደስተኛ ነኝ። አንደኛ እንዳልከው የእውነት ቢያዝ አረቦች ኢንፎርሜሽን ይሰጡን ነበር። አዎ አረቦች ኢንፎርሜሽን ይሰጡ ነበር የእውነት ብዬ በቀላል እንትን እያሉብናል እና ልጁ የተያዘ አይመስለኝም። ሁለተኛ ደረጃ እኔ ተቃዋሚ ነኝ ከኮሜንታተሮቹ። ለምን ቅድም ቤቴም ሳወራበት የነበረው ማንም ሰው የገደለ ሰው መገደል አለበት። የእምነት ጋር መገናኘት የለበትም። ሁለተኛ ደረጃ ማመስገን የኔ አይነት ስንት የደሃ ቤተሰብ እዚህ መጥቶ ራሱን ለውጧል። ከሳር ቤት ቆርቆሮ ቤት ቀይረናል። እውነቴን ነው የምልህ። እኔ ራሴን ባልቀይር ብዙ የቀየሩ እህቶቼን አውቃቸዋለሁ። ቤት የሌለው መሬት የሌለው ገዝቶበታል። ይሄ ሀገር ሊከበር ይገባል እንጂ ሊገደሉ አይገባም በሀገራቸው። ነገ ደግሞ ለሚመጣው ትውልድ ከዚህ የባሰ እናቱን አባቱን ሊያስታምም መሰደድ የሚፈልገውን ሁሉ ገበያ ነው የዘጉት፣ መንገድ ነው የዘጉት። እነዚህ ሰዎች እየተገደሉ ይመጡ ያቆማሉ፣ እኛን እየጣሉን ይመጣሉ። ከዛን ነገ ደግሞ በዚህ ጥላቻ አንድ ችግር ሲፈጠር ከእምነት ጋር ያያይዙታሉ። በዚህ እኔ ተቃዋሚ ነኝ እንደ ሐሳቤ። ቅድምም ቤቴ ተናግሬያለሁ። እኔ ከእምነት ጋር አገናኝተው ይሄ እንደዚህ ሆኖ ከመዝሙር ጋር ምናምን የሚያገናኙ ልጆችን እኔ እቃወማለሁ። ምን አገናኘው? አሁን አንቺ እንዴ እሱ ደሞዙ ተበልቶም ቢሆን በህግ መጠየቅ ይቻላል እኮ እዚህ ሀገር ላይ ሁሉም እኩል ነው። አሁን አንቺ ትዕግስት እንግዲህ ሳውዲ አረቢያ ነው የምትኖሪው። ለረጅም ዓመት ኖረሻል። የኦርቶዶክስ እምነት ተከታይ እንደሆንሽ ነው ያውቃለሁ። እንደው የሁሉ ዓመት ስራሽ እየሰራሽ በእምነትሽ አንድ ቀን ተናግረውሽ ያውቃሉ? ሀቅ እውነት ለመናገር ትዕግስት ቲጂ፣ እኔና አንቺ ብዙ ዓመት ነው የምንታወቀው። እየደረሰብሽ ነገር አለ? የለም። እኔ ሳውዲ ላይ ማንም ሰው አልተናገረኝም። ማርያምን አይደል ልጆች ብለው ትተው ይሄዳሉ እንጂ ራሳቸው ያከብሩኛል። ማርያምን እኔ ያለ ቦታ ስማቸውን አላጠፋም። በእምነት ዙሪያ ለምሳሌ የጸሎት መዝገብ አለኝ፣ 2 አለኝ የጸሎት መዝገብና ራስጌ ነው ማስቀምጥ። ትንሹ ልጅ ትንሽ ስለሚንቀጨቀጭ በእጅ እንዳትነካ ትለዋለች እናቱ። በእጅ እንዳትነካ ሂደ ፍራሿ ላይ ስትቀመጥ እንዳትነካ ትለዋለች። ማርያምን በዚህ እኔ ለምን ሰውን ያለ ቦታ አይነካም? እንትን እያለው ኩዌት ላይም ለእምነቴ ተጠንቅቀውልኝ ነው። አንድ ቤት ብቻ ነው፣ እሱም መጥፎ ነገር አይደለም ያለ። ልጄን ስለሚያመው መስቀልሽን ፍቺ ያለኝ አልፈታም አልኩት። በቃ ወጣሁኝ ከዛ ቤት። በስ ምንም አላሉኝም። እሱ አልፈታም በቃ ወጣሁኝ። ለምን እኔ መዋቀስ ስለነበርኩ አልፈለኩም፣ ህገወጥ ስለነበርኩ። እዚህ አልዋሽም። ለምን ነገ እኔ እጄ የሚሄደው ሃይማኖቴን ነው ወደ ጉርጓድ እና ስለዚህ አረቦች ሁሉ እንግዲህ እነሱ አንዳንድ ሰዎች ምን ይላሉ? ለምን አረቦች ኢትዮጵያኖችን ሲገሉ ለምን አይገደሉ ይላሉ። አንቺ ታውቂያለሽ፣ ማንም የፈለገ ሀገር ዜጋ ሁን አረብም ይሁን ሳውዲ አረቢያ ላይ የገደለ ይገደል ነው አይደል? ነው አይደለም? አንቺ ምን ትያለሽ በዚህ ላይ? ልክ ነኝ አይደለም? ብዙ ሰዎች ኢትዮጵያኖች ሲገደሉ አረቦች አይገደሉም እንደዛ ብሎ ነገር የለም። የሀገሪቷ ህግ ነው። የሳውዲው ነው ሌላ ሀገር ዜጋ ከገደ ይገደላል። የሳውዲ አታዩም? ሳውዲዎች ለሟች ቤተሰብ በሚሊዮን ሚሆን ብር ስጦታ ግመሎች ይዘው ሂደው ልጃችንን አፉ በሉልን እያሉ እያለቀሱ እንዳለ ቀቢላ የሚባል ነገር አለ። ምን ይባላል በአማርኛ? ቀቢላ ማዕርፍ والله اسمه ቀቢላ የሚባልና የነዚህ ብሔር ጎሳ ነው። የአንድ ጎሳ ለአንድ ጎሳ ሄደው ሰብስበው ትልልቅ ስጦታ ወርቅ ይዘው ሄደው አፉ በሉን ልጃችን። ከዛ ያው ሁሉ ሳይቀበሉ ማለት አፉ አንልም ብለው የሆነ ወጣት ታሳውር አንፈልግም እኛ ልጃችን 18 ዓመት ልጅ ገና አይቼ ያልጠገብኩትን ልጄ ገና አድረዋለሁ ያልኩትን ልጅ ሞቶብኛል፣ እኔም የዛን ነፍስ ነው የምፈልገዋለች። ተገደለ ያለች። ሱብሃንአላህ አያችሁ። ስለዚህ እዚህ ጋር የመጣችሁ የኛው እኔ ደግሞ ሴት ናት ሙቤ ትዝ የሚል ከሆነ ሴትም ተገላለች። ባሏን ገላ የተገደለች ሴት እኔ ኩዌት ነበርኩ የዛን ጊዜ አለ። ባሏን ገላ እሷም ተገላለች በአደባባይ እንዴ ካለበት አምጥተው ነው እንትን የሚሉት። እና ስለዚህ ይሄ አንዳንዴ እንደዚህ ዝም ብላችሁ አታሽቀብጡ። የኛዎቹ ማሽቀበተውና ህግ ነው። እኔ
ቲጂ ወገኔ ናት፣ አከብራታለሁ፣ ታከብረኛለች። ሙቤ ካጠፋ ግን ሙቤ ለህግ ይቅርብ ማለት አለባት። ትክክለኛ ሰው ከሆነች ማለት ነው። ካላለች ትክክለኛ አይደለች አይደለ እንዴ? እኔ ካጠፋው አጥፍቻለሁ አይደል? ያለው ነገር እንደውም እናንተ እንደው ይሄ ካዘናችሁለት ለልጁ ጥሩ አዝናልጭ ከሆነ ይሄ ልጅ ገንዘብ ተዋቶለት የእንትኑን ከፍሎ የቀሰስ የሚከፈል ያለበትን ተከፍሎ እንደ እህታችን ሌላ ድንገት እንደዛ ቢጠየቅለት ምን አጥፍቶ ከዛ አርቡ ሳይገለኝ በፊት ልግደለው ብሎ ይሆናል። ምን ይታቃላችሁ? ብዙ ነገር ሊኖር ይችላል እና ስለዚህ ትንሽ ባንቸኮል ጥሩ ነው። ይሄ ልጅ አረሙ በዚህ ሀገር እኮ በጣም ህገወጥ ስራ ይሰራሉ የኛ ዜጎች። ሀቁን ካወራ በዛም ሊሆን ይችላል። ቀላል ይሰራሉ እንዴ? ቆይ እንዴ እንግዲህ በርካታ አላላችሁ። እንግዲህ ገብታችሁ ማየት ትችላላችሁ። ተመልከቱ። እነዚህ ሁሉ ወንጀል ሲሰሩ የተያዙ ናቸው። መጠጥ ሲሸጡ፣ ምን ሲሸጡ፣ ሱሳሱስ ሲሸጡ የተያዙ ናቸው። ይሄ ልጅም ምን እንዳረገ እንግዲህ ወንጀለኛ ነው። ወንጀል ሰርተዋል፣ ይጠየቃል። ይኸው ልጃዩ አንተ እርግጠኛ ነህ ይሄ ነገር ሰምተዋል? እውነት መጠጥ ምናምን ነገር ላይ ነው ልጁ የተያዘው? ሌላ መጠጥ የተያዙ አሉ። ለምሳሌ አሁን እኔ ልክላለሁ መጠጥ ይሄን ምን አይነት ወንጀል እንደሰራ ያው ልጁን ብቻ ስለገደለ ነው እንጂ ምን አይነት ወንጀል እንደሰራ አላውቅም። ግን የተለያዩ እነሱ የሚጽፉት አረቦች የሚጽፉት በአረበኛ አይተው ከሆነ እንደዚህ አድርገው ነው የተገደለበት ምክንያት እነዚህ ነው። የሟች ቤተሰቦችም ሲናገሩ ዝሩ ዋናው እንግዲህ አላህ ነው የሚያውቀው ውስጡ በምን እንደተጋደሉ ማለት ነው። ቦታው እስከሌለ ድረስ መመስከር እንትን አትልም። ግን መጠጥ ላይ አሁን ባለፈው ስድስቶች የተገደሉ በአረበኛ ግን የወጣው ዜና እንደዚህ ነው የሚለው ልጃዩ በአረበኛ የወጣው ዜና የአረቡ ጠቁሞበት ነው የሚለው እኮ ነው የምልኩሽ እኮ የአረበኛ የሚለው መጠጥ ሲሸጥ ተይዞ አስጠቁሞት እሱ ላይ አስጠቆመ ተብሎ ነው የተባለው። እንደዛ ከሆነ እንግዲህ አስባችሁታል። ይሄ ወንጀል ነው እንግዲህ በአረብ ሀገር ላይ ለዛውም ሁለት ወንጀል ነው። አንደኛ ነገር አንድ ጊዜ እንትን ዋትስአፕ ላይ ያው ሀቢቢ ዋትስአፕ ላይ ድምጽ ይሰማል። አየው አይደል? በሃይላንድ አረቂ ሲይዙ የተያዙ እነዚህ እንግዲህ አራቱም ያን አካባቢ ሰው ናቸው። ያያችሁ አውሪ ተሰማያለሽ? እሺ እኔ ማለት ፈልጌ ሃይማኖትንና ወንጀልን አንድ ላይ የምታረጉት ልጆች ነው። እኔ መናገር የፈለኩት ኮሜንት እያየሁ ብዙ ጊዜ ሃይማኖት የወንጀል መሸሸጊያ አይደለም። ማንኛውም ሃይማኖት ማለት ነው። አንደኛ በሰው ሀገር መጥቶ የማይሆን ነገር እየተሸጠ የሰው ነገር አገራችሁ ትታችሁ መታችሁ ለሰው ሀገር ራሱ ጠንቅ ሆናችሁ መልሳችሁ ደግሞ ሀገሩ ስትወቅሱ ይህ ትክክል አይደለም። ሁለተኛ ደግሞ ሃይማኖትንና ወንጀል ለምን ነው የምታገናኙት? ኦኬ አባህን ያስገባለሁ መልሼ ያው ሚት እየረበሽን ነበር መኪና እየነዳ ስለሆነ እንዳይዘጋብን። ኦኬ ቀጤ ሀዊ ቀጤ ምን ለማለት ፈልጌ ነው? ሃይማኖት ሌላ ነው፣ ወንጀል ነው። የ7 ወር ከልክሎት ነው ተከልክሎ ደሞዝ የ7 እና ሞት ይሻላል እና ሰው መግደል ነው ጥሩ እና ወንጀል መስራት ነው ጥሩ። እናንተ ራሱ በቃ ለአገራችሁ ራሱ ይሄ አስተሳሰብራችሁ እንኳን ለሰው ሀገር ለአገራችሁ ኢትዮጵያ ራሱ ጠንቆች ናችሁ። እናንተ ልጁን መርዳት ካለባችሁ በሌላ ነገር እርዱት እንጂ
እንኳን ገደለ ወይ እንኳን ገደለ ማለት ነው። ይሄ ማለት ነው እንኳን ወንጀል ሰራ ማለት ነው። ሌላውም ተነስቶ ነገ እንድገል እያበረታታችሁ ነው። ይሄ እናንተ ሃይማኖትን አትወክሉም። ይሄ አጠፋ እንደ ጥፋቱ ህግ ነው የሚቀጣው፣ ህግ ነው የምጠይቀው። ህግና ህግ ነው። ሁላችንም ህጉን አውቀን መጓዝ አለብን። ምክንያቱም ከሀገሩ ሲወጣ የዘው ሀገር ዝቅ ብሎ ቢመታም ተመቶ ቢያገኝም ቢያጣም ሰርቶ ሊያድር ሊገባ ወደ ሀገሩ መቼ አረቄ ሊጠጣ መቼ አረቄ ሊሸጥ መቼ ሌላ ነገር ሊነገድበት ህጉ ካከበርክ እነዚህ አሁን ያከብራል። እነዚህ ኢትዮጵያውያን ናቸው። ያው አረቄ በሃይላንድ አረቄ እየሸጡ ተይዘው ነው ቤት ውስጥ ፖሊስ ይዟቸው። ተመልከቱ። ያው እንዲህ ነው ሃይላንድ እያደረጉ ከነ ማስረጃው አስቡ። እኛ እንደ አገር ነው በቃ እንደ አገር ነው እኛ እየረከስን ያለው እንደ አገር ነው። እና አሁን ሌላ እናንተ የምትሉት ይሄ ከሌ ነው ይሄ ብሄር ነው ይሄኛው ሃይማኖት አይደለም። አንድ ይሄ ልጅ ከማንም ብሄር ይሁን ከማንም ሃይማኖት ይሁን ግስማችን እየተጣራ ያለ እንደ ኢትዮጵያዊ ነው እየተያዘ ያለ እንደ ኢትዮጵያ። ይሄንን ወቁ። ኮሜንት ስር ቁጭ ብላችሁ የማይሆን ኮሜንት አትጻፉ። እንደው ልጁን ካወቃችሁ አውጥታችሁ ለህግ አካል ስጡ። ለምን ለሌላኛው እህታችሁ ለሌላኛው ወንድማችሁ ብላችሁ በነገራችን ላይ ስጡት። ሌላ ወንጀለኛ በነገራችን ላይ ልንገራችሁ፣ ሳውዲ አረቢያ ያላችሁ እህትና ወንድሞች በደንብ አዳምጡኝ። ይሄ ልጅ እናንተ ደብቃችሁት ቤታችሁ ውስጥ ካስቀመጣችሁት ወላሂ በህይወታችሁ ላይ ከባድ ፈተና እያመጣችሁ እንደሆነ ወቁ። የተያዘበት ቤት ውስጥ እናንተም ከሱ ጋር እስር ቤት ገብታችሁ አብራችሁ እንደምትሆኑና የሞት ፍርድ እንኳን ባይፈረድ ለአመታት እንደምትታሰሩ ወቁ። ይሄ ህግ ነው። በነገራችን ላይ ወንጀለኛ መደበቅ ትልቅ ወንጀል ነው። ይሄ ራሱ ያስቀጣል። አንድ ወንጀለኛን ቤት ውስጥ ደብቆ ማስቀመጥ ወንጀለኛን ያስቀጣል። ይሄ ነገር ያደረጋችሁ ኢትዮጵያውያኖች ካላችሁ እንድታስቡበት እፈልጋለሁ። ይሄ ነው እኔ መልእክቴ። መብታችሁ ነው፣ እናንተ መብታችሁ ነው። አይ እንዴት ነው ዛሬ አረቡን የገደለ ነገ አንተ እንደማይገድልህ ታውቃለህ። ዛሬ አንተንም ገድሎ ቤት ውስጥ ያለውን ዕቃ ወስዶ ከቀናት በፊት የሆነ ከየት ነው ኩዌት ላይ ነው ኩዌት ላይ ሁለት ግብጾች ወደ ሳውዲ አረቢያ ወደ ኩዌት ይሄዳሉ። አንዱ መጀመሪያ ይሄድና ወደ ኩዌት ሄዶ ጎበዝ ነበረ፣ ትምህርት ላይም ግብጽ ጎበዝ ነበረ። ህይወቱን ይቀይራል፣ የሆነ ስራ ይጀምራል፣ ከዛ እዛ ይገባል። በቃ ጎበዝ ነው። ቶሎ ብሎ ላጥ ገንዘብ ቢሰራ ቢዝነስ ውስጥ ገባ። ቢዝነስ ውስጥ ሲገባ ምን ያደርጋል? ወንድምየውን ያስመጣዋል። ከግብጽ አስመጡ። ወንድምየው የሚያገዛው በጣም ድርጅታቸው ሰፊ የሆነ እንደዚሁ እንትን እያሉ ጥሩ ስራ እየሰሩ በጣም ሀብታሞች ሆኑ። አንድ ቀን እንደዚሁ ሰግደው ከመስጂድ ሲወጡ እየሄዱ የሆነ አንድ ሰው በቃ እንደዚህ አዝነው ምናምን ተቀምጦ አዩት። መንገድ ላይ ሲያዩት ግብጻዊ ነው። ያው ወገናቸው ነው፣ የሀገራቸው ሰው ናቸው። ስሙኝ፣ ይሄን በደንብ ስሙኝ። ወገናቸው ነው። አስቀምጠውታል። ተቀምጦ አይተው ሰላም ነው ምን ሆነ ነው? አይ ምበላውን በጣም ርቦኛል ምናምን። እሺ ምናምን ና ተነስ አሉትና ይዘውት ገቡ። በጣም ምግብ ቤት ይዘው ገቡ። ምግብም ገዙለት። እየበሉ ምን አጋጥመው ነው? አይ በኮንትራት ቪዛ መጥቼ ከዛ ቪዛ የተቃጠለ አሁን ደግሞ ስራ የለኝም፣ ለዚህ ነው ምበላው ጠጣው ትቼ መንገድ ላይ ነው ማድረው አሉት። ከዛ እነሱ ምግብ ከጋበዙት በኋላ የት ይወስዱታል? ሁለት ወንድማማች ቤታቸው ይወስዱታል። ቤታቸው ወስደው እነሱ ጋር አስቀምጠው እያበሉ እያጠጡ ከነሱ ጋር የሆነ ነገር አንዳንድ ነገር እናሰራለን ብለው እያሰሩት ምን እያሉ ቤታቸው ቤት የለውም ቤት ራሱ ትንሽ እስከሚችል ብሎ የራሳቸው ቤት ውስጥ ሁለት ወንድማማች አስቀምጠውት እያበሉ እያጠጡ ምን እያሉ ከዛ በኋላ ጀሬ ለካ ብዙ ነገር እያሰበ ነው። ምን ያደርጋል? እነዚህ ሁለት ወንድማሞችን ያያል።
የት ብራቸው እንደሚያስቀምጡ የሰሩበትን ያው ባንክ ሳይሆን ቤት ውስጥ የሆነ ካዝና ነገር አለ። አንደኛው እዛ ነበር። እነቱ የቱ ጋር ነው? ጀግንነታቸውን እኮ ያስመስክሩ ነው። ጀግና እኮ ምን አይነት ጀግና ምን አይነት ጀብድ ሰርቶ ነው? መረጃ አላቸው ማለት ነው አይደለ? መረጃቸውን ያጋሩ። አረ ወደዛ ቲክታክ ሰው ምን መረጃ አለው ብለ ዝም ብለው ነው። ይግቦስኪ ክፈቱላችሁ። በቃ ይሄው ሞላላችሁ። ክፈቱላችሁ። افتحوا الباب. ايوه አይ እስኪ አሁን እኒ ደግሞ የምትገቡ ሰዎች በዚህ ዙሪያ ብቻ ነው። እሺ ከይቅርታ ጋር መጀመሪያ የላከችውን አስገባታለሁ። ይኸው ፍቅር ይላል። ይኸው አስገባታለሁ። እንደውም እኔን ፎሎ አላረገችኝም። ስለዚህ አኪድ የእሱን ሀሳብ ደግፍናት አስገብቻታለሁ። ችግር የለው። አብሽሩ፣ ቀስ ብላችሁ ትደርሳላችሁ። ለስድቡ ላስተያየቱ አብሽሪ። ነይ ግቢ። ይኸው ልኬልሻለሁ። ነይ አየች አትገባ። ኦኬ ስቤሻ አስገብቼሻለሁ። ኦኬ እስኪ ይሄንን አስገባው። አንድ ደግሞ ኮሊንኮን ኢንሻአላህ 6000 ነው። ባረከላሁ ፊኩም። ወደ 10000 እንገስግስ። ችግር የለውም። ብትሰድቡ ባትሰድቡ ከኛ ላይ ምንም የሚቀነስ ነገር የለም። ሀቅ ነው። ይሄው እየገባ ነው። ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አልহামዱሊላህ። ማን ነው? አላህ አልহামዱሊላህ ረብል ዓለሚን። እሺ ወላሂ ጠበቅኩኝ፣ ብዙ አላስገባኝ አለ። አንዳንድ ነገሮች እንኳን እንደው በጣም አሳዛኝ በሆነ ነገር ያሳዝናል። ብቻ ምንኛ ኢትዮጵያውያን ወይ ለቆመው አንሆን። በጣም አስቸጋሪ ነገር ነው ያለው። እንደው የተሰማኝን ለመናገር ነው መማሪያ ቢሆን። እሺ ተፈضل። እንኳን ሳዑዲ አረቢያ እውነት ለመናገር እንደ በሃይማኖታችን እንኳን ሰው መግደል ቀርቶ ክፉ ነገር መናገር በጣም መጥፎ ነው። እንደ በሃይማኖታችን ክልክል ነው በጣም። እንሰራለን ብለን መተን ያልፍልናል ብለን መተን ህግ ወጥ በሆነ መንገድ እዚህ ሀገር እኮ ደህንነታቸው እንደ ኢትዮጵያ ደህንነታቸው በጣም አደገኛ ነው። መቼም መጥፎ ነገር ለመስራት በማንኛውም መንገድ ምንም የሚያበረታታ ሞራልም የለው አንድ ሰው። ሐሳቡም እንኳን አይደለም እዚህ አደጋ ሀገር ቀርቶ እንደው ምንም ነገር ሲኩሪቲያቸው አልተሟላ ሀገር ላይ እንኳን መጥፎ ነገር ማሰብ እንደው አላህስ እንደው ምን እንደሚያደርገን አላውቅም። አንደኛ በስመ ኢትዮጵያውያን ጥሩ ኢትዮጵያውያን አለን። እውነት ለመናገር ስራችንን አክብረን ኑሯችንን እናሸንፋለን ብለን ውጣውረድ ብለን ብዙ ግፎች ያሉብን እንኳን እንኖር ብለን ወሬ እንትን እንዲያለልብህ እንጂ ያላበዛብህ እንጂ አንገታችንን ደፍተን ብዙ ስራ የምንሰራ ሰዎች አለን። ግን በዛው ልክ ደግሞ ከ100% 25% የምን ቸገረኝ ስራ በጎናቸው የፈለጉትን ነገር ይጣጣቃሉ። በቃ ያኔ የምን እነዛ ደግሞ ምንም ህገወጥ አይደሉም፣ ህገወጥ ናቸው። እንግዲህ ህገወጥ ሆነው የተከበረ ሀገር ላይ እኛ እንደው ይቅርታ አድርግልኝና አንዱን ትቻ አንዱን እንዳይሆን እንጂ ባለፈው የሆነ ልጅ ሻራ ላይ ተገትታ ኢትዮጵያውያን እንደዚህ ግፍ ደረሰባት። ተንጫጫን፣ በጣም ተንጫጫን። እኔ እውነት ለመናገር በቃ እንባውጥቻ አልቅሻለሁ። ለምን እሰራለሁ ብላ መጣ እንደዚህ ሚዲያ ላይ ትገተታለች። እነሱ ዜጋ ለምን ይገላታል ብለ ማለት ለምን ይደበድባታል ብለ ማለት እነታጠቅ ብዙዎቹ ለፍልፈው የዛች ልጅ የሞራል ካሳ አስከፈሏት በስነ ስርዓት እነሱ ያውም እኛ ገዳይ ይሆን ማለት ነው። አሁን እኛ ተደበደበ ብለን የሰው ሲሆን
ያኔ ደስ ሊለን የኛ ሲሆን ያኔ የኛ ሲሆን ደስ ሊለን የሰው ሲሆን እኛ ልንስቅ ለምን እውነት ለመናገር እኔ የምኖረው ሳዑዲ አረቢያ እውነት ይሄ ልጅ እኛ እኮ ብዙ ግፍ እኮ አለብን ያንን ግፍ ችለን አንገታችንን ደፍተን ይሄ ልጅ አሁን ይሄ ገዳይ ልጅ የሚባለው ያገሩን ስም ነው ያጠፋው ያገራችንን ጥሩ ኢትዮጵያውያንን ስም ነው ያጠፋው እኔ ማንንም ብሄር ይሁን ማንንም እኔ እሱ ጋር ኢትዮጵያዊ ወንድሜ ነው ተሳስቷል አዎ ተሳስቷል ተተሳሳተ ደግሞ እንግዲህ ያስፈልግ ለምን ሚሊዮን ብር አይሆን ለምን ሚሊዮን ዶላር አይሆን ለምን ሚሊዮን ሪያል አይሆን ነገ ሰርቶ መለወጥ የሚችል ነው በእንግዲህ ተሳሩትን አላቀም የተበደሉትን ነገር አላቀም ግን በምንም መንገድ በቃ የወረደ መቼም አንድ ሰው ይሳሳታል በርግጥ ብዙ ነገሮች ይፈጸሙብናል ያንን ነገር ተቋቁመን ነው የሰራል ያለ ዜጎች ያሉበት ካምፓኒ ነውና እናንተ ኢትዮጵያውያን እኔ ያው መጣጥ ይሸጡ አየ ሃይላንድ ውስጥ ተያዙ ተመልከት እንዴ እስኪ ሰብ እንግዲህ አሁን ይሄ ስራ እንግዲህ ሀገር ለማጥፋት የሀገር የሙስሊም ሀገር አይደለ እንዴ ይሄ ማን ኢትዮጵያ አይደለ እንዴ እነዚህ ይሸጡ ይሄ ኢትዮጵያ አይደለ እንዴ መጠጥ ይሸጡ እስኪ እንግዲህ ይሄ ኢትዮጵያ አይደለ እንዴ መጠጥ ይሸጣ ይሄ ኢትዮጵያ አይደለ እንዴ ቀላል ወንጀል አይሰሩም እኮ እነሱ እዛ እንዴ በሞት እንዴ ምን ትላለህ እዛ አገር ስንቀመጥ እዛ ለአስተዳደር እዲያ ሆነን አገራችንን ብጥብጥ አድርገን በቃ የሚያስተዳድረንን እንኳን ወገን በስነ ስርዓት እንኳን በቃ ህጉን አክብረን ምንኖር አይደለም እዚህም ስንመጣ ስንፈልግ በብሔር ስንፈልግ በህገ ወጥ ነገር መከራችንን አየን ለማንኛውም እዚህ ጋር ምን ይላሉ ሰማ እሱ ስራ ነው መጠጥ መሸጥ ስራ ነው መስረቅ ነው ኃጢያት ይላሉ የሀገሪቷ ላይ መጠጥ የተከለከለ ነው ስለዚህ መጠጥ የተከለከለበት ሀገር ላይ መጠጥ በወንጀል ቤቱ እየሰራ እየሸጠ ስራ ነው ብላችሁ ትላላችሁ መስረቅ ነው ኃጢያት አስገባው እስኪ ይናገር ስለ ስራው አስገባው ይናገር አስገባው ብዙ ነገር ይኸውልህ አስገባው የሚጠላ ሰው እነዚህን የሚያበራቱ ሰዎች አብረው የሚሰሩ ሰዎች ናቸው እኔ ሌላ ምለው ነገር ይሄ የለኝም እኔ አታስገባው ሙቤ ሲገባ ሐሳቡን ቀይሮ ወደኛ ይገለበጣል እንዲህ አይነት ሰው ማን ይታወቁ አናደርግም አይደለም ይግባ በቪዲዮ ይግባ እንደው ይግባ እንስማው ይኸው ስቤዋለሁ ወላሂ ስቤዋለሁ አስገብቼዋለሁ ግባና ሐሳብና አስረዳ ጥሩ እስኪ እናዳምጠው እሺ ይኸው ከገባ እስከዛ አውራ አንተ አብሽር አልገባም ይኸው እና በጣም ያሳዝናል ሙቤ በጣም ነው የሚያሳዝነው ስንት ኢትዮጵያውያን እህቶቻችን ወንድሞቻችን እኛ ቢኖረን እኮ እህቶቻችንን ሚስቶቻችንን እኮ ለነሱ ስራ እንሰጥም ነበር አንገታችንን ደፍተን ነው እኛ እየሰራን ያለው ይሄን እንኳን ማያገናዝቡ ኸልቅ ናቸው እንደዚህ ሰው ላይ እርምጃ ወስደው ነው የሚገሉት ነግበኔ ነገስኪ አንድ ኢትዮጵያዊ ሻራ ላይ ተገደለ ሲባል እኛ ብዙ እንለፈልፋለን አሁን የነሱ ደግሞ እንደዚህ አይነት ነገር ሲደረግ ወይ ድምጻች ያሳዝናል ብቻ በጣም ነው የሚያሳዝነው የዝን የሟች ደም ያውጣው ነው ማለት ነው ሌላ ማለት ነው እኔ ኢትዮጵያ ወንድሜ ስለሆነ ምን ስለሆነ ሐቅ ውጣ ነው ማለት ነው ሌላ ማለት ነገር የለኝም በጣም ያሳዝናል ከነኝ ይላል ከነኝ ቢቸግር ሰላም ነው አዲስ የገባ ወንዳለ ሰላም ነው ይሰማል ሄሎ አሁን ያስገባው ከነኝ ነው የሚለው ስሙ ከነኝ ይሰማሃል ነኝ አልহামዱሊላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ አንተስ ምን ትላለህ በዚህ ጉዳይ ላይ እህትችን ገልቶ አስገባልኝ ማማቦች እናንተ ገልቶዎች የምትለውን አስገባልኝ በአላህ እንዴት ናችሁ እንደው አስገባትሪማስ አማን ነው እኔ አላስገባትም እዛው ነው እየተሳደበ እዚህ መጣ ደግሞ ትምጣ እስኪ ትምጣ እንዴ አንዳንዱ እኮ ፍሪ ምናልባት አቀባይ ልትወስ ስለምችል ነው ረም
አጣቢያቸው ልትሆን ትችላለች። እንትኑን ሃይላንዱን መታጠብ ሃይላንዱን ያጠበች ወይ የምትለጥፉ ትሆናለች። ይለጥፋል። አኪድ ይኖራሉ እኮ አስተባባዮች። ብቻቸውን አይደለም እንዴ በሴቶች የሚያቀብሉ እኮ አሉ። ታዲያስ በትክክል ነውረኛ በጣም አሳዛኝ ነው። ኧረ እኔ ስንት ቪዲዮ አለ ስንት ነገር አሳያችኋለሁ ወላሂ። ኦኬ መልእክት አለ ብራዘር። ሰላም አለይኩም ሐቢቢ። አመሰግናለሁ። እኔ ጨረስኩ አይደለም። አይ ከአንተ ጎን የገባው ከነኝ የሚለው ማን ነው? ኦኬ እቺ ነኝ ቢቸግር ሰጥቻለሁ። ችግር የለውም። እስኪ ቆይ ይሄው ገኒ እናስገባት። እስኪ ገኒሻ እስኪ ምን ትላለች? ገኒ ነው ግቢ። እስኪ ቆይ አስገባችኋለሁ። ታብታብ አድርጉ ጀማ። ችግር የለውም። ሐሳባችሁን መግለጽ ትችላላችሁ። እኛ ትክክል አይደለም የምትሉም ትገባላችሁ። ችግር የለውም። ይሄ ልጅ ወንጀለኛ ነው። ገኒ ሌላ ፕሮግራም ላይ ነን። እዚያው ማውራት አትችይም። ገኒ እኔን ተከትላ ነው የመጣች። በዚህ ጉዳይ ነው ገኒ የምታወሪው? ሰላም ነው አይደለም? በሌላ ጊዜ ገኒ ይቅርታ አድርጊልንና ከአጀንዳችን መውጣት የለብንም። ኦኬ ቲዋይ እስኪ ቲዋይ እናስገባት። ታብታብ ያረጋችሁ ላይ ኢቃማ ይኑረውም ወላሂ ወንጀል ሰርቶ ከሳውዲ የሚያመልጥ አንድም ነገር የለም። አስረግጬ የምነግራችሁ የትም ቦታ ማምለጥ አይችልም። እናንተ እልቅስ የምትቅለበለቡትና ሸሽጋችሁ የያዛችኋት አብራችሁት እዳ ትገባላችሁ። ወላሂ እንዴ ይሄ ትልቅ ወንጀል ነው። በየትም በኩል አይመጣ። ቅድም የነገርኩን ታሪክ አልሰማህም? እነዚህ ሁለት ግብጾች ገደሉት። እንግዲህ ቤታቸው አስገብተው አብልተው አጠጥተው አልብሰው በመጨረሻ ላይ ብር እንዳላቸው ሲያቅ ገለ። ይሄንም እንደዛ ነው የሚያደርጓችሁ ነገር የደበቃችሁት ልጆች ካላችሁ ማለት ነው። ኦኬ ያው አንዳንድ ቁጥር ይጽፋሉ ግን አይገቡም። ገብተው እንትን ብለው ስራቸውን ሰርተው ይወጣሉ። እሺ እንዴት ነው የምናደርገው? ይኸው እያስገባቸው ነው። በነገራችን ላይ ችግር የለውም። ተቃራኒ ማሳብ ያላችሁ ልጆች አስገባችኋለሁ። ቲዋይ ሰላም ነው? ቲዋይ ሰላም ብያለሁ። አንድ አያችሁ ይገባሉ፣ ሪፖርት አርግተው ይወርዳሉ። በቃ ይሄ ነው። ታፕታፕ ኮፒ ሊንክ እናድርግ። ሪፖርት እያደረጉ ይወጡ ነው። ችግር የለውም። እናንተ ኮሜንት ላይ ሆነው ስድብ የጀመሩ እዚህ መተው ምን አይነት ሀሳብ ከነሱ ይመጣል ብላችሁ ነው? አእምሮና እንትን ሲቆጥር ያወጣው ሞራልም የላቸውም። ኖ ችግር ሳይሆን ይሄው እያስገባናቸው ነው። ኑ ግቡ እስኪ። ከሪማ እዚህ መተው እኮ በአካል ቢሰርቡን ይሻላል ብለን እኮ ነው። ኧረ ወደዛ አይደለም። በኮሜንት ሲሳደቡ ሚዩት ያደርጓቸዋል። ሚዩት ስለሚያደርጓችሁ እዚህ ጋር ገብታችሁ ሀሳባችሁን ተናገሩ ሳትሳደቡ። እኔ ወላሂ ሙቤ እኔ ሚዩት እንትን ይሄ ስድብ አልታገስም። የሚገርም ቢመቱኝ ነው የምመርጠው። ወላሂ አውቃለሁ። ለዛ እኮ ነው። ኪያ ሰላም ነው? ሰላም፣ እንዴት ናችሁ? እንዴት አመሸሽ? አለን እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። እሺ አንቺስ ምን ትያለሽ? ይሄ ልጅ እንግዲህ በሰራ ወንጀል ተይዞ ወደ ህግ መቅረብ አለበት። የሰውን ነፍስ አጥፍቷልና ብዙ ሰዎች እናንተ አሳልፋችሁ እንዴት ትስጡታላችሁ? እንዴት እንደዚህ ትላላችሁ? ኢትዮጵያ ሆነው ይላሉ። አንድ ሰው የሰውን ነፍስ ከጠፋ ጥፋተኛ ነው፣ ወደ ህግ መቅረብ አለበት። እንደውም ይሄ አንድ ሰው በሳውዲ አረቢያ ህግ አንድ ነፍስ ያጠፋ ነፍሱ ይጠፋል። ይሄ ህግ እንደውም ሀገራችን ላይ ቢኖር ጥሩ ነው። ስንት ወንጀለኛ አለ። እህቶቻችን እየተደፈሩ በየጫካ ላይ እየተገደሉ ነፍሳቸውን እየቀበሩ ስንት ወንጀለኛ አለ። ህፃናት እየተደፈረ ይህ ህግ እኛ ሀገር ቢኖር እንደውም ጥሩ ነበረ። ሳውዲ አረቢያ ያደረገችው ጥሩ ነው። ይሄ የሰውን ነፍስ ያጠፋ ነፍሱ ይጥፋ ብላ ያወጣችው ህግ ይጠቅማል ነው የምንለው። ብዙ ደግሞ እናንተ ኢትዮጵያዊ ሆናችሁ እንዴት እንደዚህ ትላላችሁ እሱ የሚሉ አሉ። አንቺስ ምን ትያለሽ? በጨዋ ደንብ ሀሳብሽ መግለጽ ትችያለሽ። አመሰግናለሁ በመጀመሪያ ስላስገባችሁን ስለሰጣችሁን እና አንድ ሰው በመጀመሪያ ደረጃ ለምንድን ነው እኛ ከአገር የወጣ ነው? ሁላችን ለዓላማ አለን፣ ህልም አለን አይደለም? ስንቱን ነገር ተሻግረን ነው የመጣ ነው እዚህ። ቀድሞ ያንን ነው ማሰብ አለበት። ውጣ ውረድ ሊኖር ይችላል፣ ሁኔታው ላይመች ይችላል። ግንስ አንድ ሰው
ትዕግስተኛ መሆን አለበት። ሀሳብ ነው ያለብን። ያን ይሄ ችግር ያለብን እዛው አገራችን ጥለን ነበር መምጣት የነበረብን። አገራችን ጥለን መምጣት ነበረብን። ለምን እዛ እኮ ኢትዮጵያ ላይ ስንት ነገር እየተደራረገን አይደለም? ብሔር ከብሔር አከፋፍለን ብዙ ነገር ብዙዎች እኛስ ፈጣሪ እኛ ስፈጠራን አንድ አድርጎ ነው የፈጠነ። ግን ሰው ነው ሰዎችን የለየ። ሁሉም ነፍስ አንድ ናት። እና ይሄ ማድረጉ ይሄ ሰው በጣም ጥፋተኛ ነው። ይሄም በዚህ ምክንያት ሰው እኮ ብዙዎች እየተጎዱ ነው ያሉት። አሁን በረሃ ላይ እየታፈሱ ነው ያለው። ግን ይሄ ልጅ ቢያዝ ሌሎቹ ይተርፋሉ። በዚህ ልጅ ምክንያት ብዙዎቹ የተያዙት አይወጡም። ይሄ ልጅ ካልተገኘ የሱን ቦታ ነው የሚታኩት። ለምን ወንጀለኛ አልተገኘማ? ዋና ወንጀለኛው ፈጻሚው እሱ መቅረብ አለበት ላይ። ለምን ለሌሎቹ ሲባል ሌሎቹ እረፍት ለማግኘት አልቻሉም፣ ሰርቶ ለማግኘት አልቻሉም። ማለት በቃ ስጋት ላይ ናቸው ሁሉም ማለት ነው። በዚህ ልጅ ምክንያት መርዳት ይሄ ልጅ በህግ አቅርቦ ችግሩ መጠየቅ በምን ምክንያት ነው ይሄ ልጅ ይሄን ሰው አለ ምክንያት እኮ አይደለም። በእርግጥ ይሄ እኮ ጥፋተኛ ላይሆን ይችላል። እንግዲህ የኛ ማለት ሳይነካ አይነካ ሜቢ እሱ ሊገሎ ስል ነው ራሱን ለመከላከል ይሄን ሰው ገሎ ሊሆን ይችላል፣ አይታወቅም። ችግሩ ምን እንደሆነ ማንም ተጠግቶ ይሄን ሰው የተረደሰው ወይን የለም። ግን ስለ ህግ ተቀርቦ ምን እንደሆነ ችግሩ ተጠይቆ በምን ምክንያት ይሄን ሰው ሊገል የቻለው ችግሩ ምንድነው ብሎ ተጠይቆ ባይሆን በገንዘብ በቃ መርዳት ነው ያለበት ይሄን ሰው በቃ ሜቢ በገንዘብ መትረፍ ከቻለው ላይ እሺ። ስለዚህ ስለ አረቦች ሁሉ መጥፎ ናችሁ ብላችሁ አታውሩ፣ አትናገሩ። ኧረ በጭራሽ ስንት አይነት መልካም አረቦች አሉ። እና ስለዚህ ሁሉን አጨፍልቆ አረቦች ጥሩዎች ናቸው። እኛንን እነሱ ሀገር ሂደን ወንጀል እየሰራን ሀገራችን ላይ የምንሰራው ሳይበቃ በሰው ሀገር እየሄዱ የኞቹ ይሄው መጠጥ እየሸጡ ቤታቸው ውስጥ ቁጭ ብለው ይሄው በየሚለው ቆሻሻ ስራ ራሱ እዛ ጥለን መምጣት ነበረብን። እዛ ጥለን መምጣት በቃ እንዴ ለዓላማ እስከመጣን ድረስ ታዲያስ። ስለዚህ ዝም ብላችሁ እናንተ እስኪ ኑ ግቡ። እናንተ ስለ አረብ ሀገር ምን ታውቃላችሁ? ኑራችኋል። አሁን ዘመን እኮ ሚዲያ እኮ ስንት ቤተሰብ ይሄው ሲያለ ቲጂ ስንት ዓመት አረብ ሀገር ይኖሩ ስንት ልጆቻቸውን ፕራይቬት ስኩል እያስተማሩ ኢትዮጵያ ላይ አረብ ሀገር ቁጭ ብለው ልጆቻቸውን ያስመረቁ ዶክተሬት የተመረቁ ስንት የተመረቁ እህቶቻችን አረብ ሀገር እየሰሩ ቤተሰቦቻቸውን ልጆቻቸውን ለስንት ያስበቁ እህቶቻችን ጀግኖች አሉ። የአረብ ሽንት ቤት ያጠበች ልጇን ዶክተሬት ሙቤ ስለማያውቁ እኮ ነው። ዶክተር የሆነ ልጅ አለ አረብ ቤት እየሰራች ዋይፋይ ነው እንዴ በመዳም ዋይፋይ ነው እዚህ የገባችው። አንዲት እናት ሙቤ ታስታውስ እንደሆነ እንጂ ኩዌት ነው ኳተር የሚባል ሀገር ልጇን በፓይለት ታስመርቃ ታዲያስ ያኔ እንትን ላይ ሙፋጂአ ሲያደርጋት አይተህ ከሆነ ለማን ሀገር ነው ሰርታ ነው? አረብ ሀገር ሰርታ ነው። ታዲያስ አሁን ያቺ ልጅ እንግዲህ በዛም ከመጡ ክርስቲያን ነች። እሰብ እንግዲህ በአረብ ሀገር አረቦቹ ደግሞ በጣም ሲወዷት ልጇን አስተምራ ቁም ነገር አበቃች። በማን እንዴው እኛ አበሻዎች እውነት ለመናገር አፍም የለን ሐቂቃ። በርግጥ ስትኖር ወንድምህም ጋር ትጋጫለህ እኮ ሙቤ። መቻቻል የሚባል ነገር አለ። መቻቻል የሚባል ነገር አለ። ወንድምህ ጋር ጎረቤት ጋር ትጋጫለህ በሆነ ግጭት ማለት ነው። ግን ማስተዋል የሚባል ነገር በተለይ ይሄ ነው አለልህም እንጂ ኢትዮጵያ ውስጥ የሆኑ ቦታዎች አሉ ጭራሽ እኔ ይሄ ነው ብያለልም ይህንኑ ብቻ ተከትለው ይህን ስራ ያርገው ይዘው የኢትዮጵያን ህዝብ ህይወት በተለይ በዚህ በአረብ ሀገር ያለነው እዚህ ሳዑዲ አረቢያ የምንኖረው አላግባብ ስራ እየሰሩ እኒህ ሀበሻዎች እስክንባል ድረስ አረብ ጋር የሚያጣሉን ብዙ ህገወጥ የሚሰሩ ሰዎች አሉ። ይህንን ስንል እንደምታየው እየገቡ ብዙ ነገር ሊሉ ይችላሉ። እኔ በራሴ ልንገር አንድ ነገር ሰው ፊት ለፊት ገጥሞ መልስ ስሰጠው ነው እንጂ
አሽሙር ነው። ይሄ አሽሙር ይባላል በሀገራችን። ይሄ አሽሙር አነጋገር፣ አሽሙር ደግሞ በክልክል ነው በሃይማኖት። እኔ ምንም ቦታ አትስጠው። በየገቡ ኮሜንት የሚጽፉትን ምንም የሚሉትን ይሄ የወረደ አስተሳሰብ ያለው ሰው ነው ብለህ ማሰብ ማለት እንዲያገር ማሰብ እንዲያገር ማሰብ እንዲህ ህዝብ ለምሳሌ አማራ ሆኖ ኦሮሞ ሆነ ትግሬ ሆነ ወላይታ ሆነ እኔ ኢትዮጵያዊ ከሆነ ወንድሜ ነው ብዬ ነው ማሰብ። ግን አልሆነ ቦታ ከተገኘ ወንድሜም ቢሆን ትክክል አይደለም። የልጁና የገዳውና የሟች የሳዑዲ አረቢያ ህግ ብዙ ነገር እሱን ለነሱ እንስጠው። ግን የዚህ ሊዲም በምንም ይሁን እኮ ሊጣሉ ይችላሉ። ብዙ ነገር ጠብ ሊኖር ይችላል። ግን ምንም ቢሆን ያኛው ላይ በዳይም ቢሆን ሟቹ በዳይም ቢሆን ተሰሚነት የለውም። ገዳይ ተታተብ እስከዛ ድረስ እስከሚያደርሰው ድረስ በቃ ምንም ማድረግ አይቻልም። አንድ ሰው እኮ ይሳሳታል፣ ስህተት ይሰራል። ማናቃቸው ብዙ ነገሮች ወንጀሎች አሉ በእኛ ላይ የሚፈጸሙ። ግን አረብና በሻ ያኔ እንትን ስላለ እነሱ አጋን ነው ለራሳቸው ህግ ወጥ ሆኖ ብዙ ነገር እየሰሩ ሰላማዊ የሚኖረውን ስንት ህግ ወጣል ወንድም፣ ስንት ህግ ወጣል። ሴቶች እህቶቻችን ወንድሞቻችን አንገታቸውን ደፍተው አንድ ልጅ አለ 2 አመት 3 አመት 4 አመት ቤት አያውቅም፣ የኢጃዛ ቤት አያውቅም። የሚያሳዝን አንድ ሰው ግን እዛ አካባቢ የሆነ ወንጀል ሰርቶ ማአት ህዝብ ነው የተያዘው። በዛ በፊት የዛሬ 2 አመት የዛሬ አመት ምናምን በአንድ ሰው ምክንያት ማለት ነው። እና ብናስብ ጥሩ ነው እኛ ኢትዮጵያውያን። እኔ ይሄንን ነው ማለት ብናስብ ብንተሳሰብ ጥሩ ነው። እኛ ስለተመቸን ብቻ የተመቸው ሰዎች አለን ብለን ማሰብ የለብንም። የተቸገሩ ብዙ ወንድሞች እህቶች አሉን። የዚህ ሰላህ ለምን ወጣሽ? ለምን ወጣሽ? ህግ አክብረን ልንኖር ይገባል። ኦኬ ነው የምለው። በጣም ያዝናል። አላህ አስገባቸዋለሁ። እኔ ያውቃቸዋለሁ። ለምን ነገራችን ላይ እኛ የሚቃወሙ እኔ ፎሎ አያደርጉኝም። እያስገባቸው ይገባሉ፣ ገብተው ሪፖርት አድርገው ይወጣሉ። ለኔ ምልክት ይነግረኛል ማለት ነው። ይሄ ደግሞ ጀግንነት አይደለም። በነገራችን አሁን የገባሽው ጀግንነት አይደለም። ሰላም አለይኩም አላህ አንቺን አይደለም። አንቺ ወጣች አንቺን አይደለም። አይ ወጣለች። አሁን አንድ አስገብቼ ነበር ሰላም የምትባል አስገብቻት ገብታ ወዲያው እንትን ብላ ወጣች። እኔ በነገራችን ላይ ፎሎ ስለምቃወሙ ይሄን ነገር ስለሚደግፉ አስገባቸዋለሁ። ገብታችሁ እዚህ ጋር ገብታችሁ ሪፖርት አድርጉ። ከመውረድ ሐሳባችሁን መግለጽ ከመሳደብ ይሄ ነው። ቀጥይ ሲስተር። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ሀያኪላ። እሺ እኔ ሲስተር ያለች የባሌ እህት ማለት ነው። ከመጣች እዚህ አመት ከ5 ወር ነው። ቆይ አሁን በዚህ ከአጀንዳችን ለምን ትወጫለሽ? በዚህ ጉዳይ ላይ የምትናገሪው ነገር አለሽ? ወላሂ እሷም ችግር ውስጥ ስለሆነች ነው። ስገሪዬ ሳሽላካትሽ ልክልሻለሁ ያለቻት ነው ማለት ነው። እሺ ቀጣይ ከአጀንዳችን አትወጡ። እኛ በዚህ አጀንዳ ነው የምንነጋገረው። አጀንዳችን ላይ ሆኖ